በዚህ 7 ቀን ውስጥ እግዚአብሔር አምላክ በሕይወታችሁ ላይ በኑሯችሁ ላይ በስኬታችሁ ላይ መለኮታዊ ጉብኝትን ሲያደርግ አይቻለሁ። ይህ መልእክት አሁን በዚህ ደቂቃ ወደ እናንተ በ7 ቀናቶች ውስጥ ከደረሰ መልእክታችሁ ነውና አመን ብላችሁ ተቀበሉ። ብዙዎቻችሁ የተማረከባችሁ ምርኮ አያለሁ። የትዳራችሁ ምርኮ፣ የስኬታችሁ ምርኮ፣ የአገልግሎታችሁ ምርኮ፣ የጤናችሁ ምርኮ፣ የስራችሁ ምርኮ፣ የኢኮኖሚያችሁ ምርኮ እግዚአብሔር በዚህ 7 ቀን ውስጥ አፋጥኖ ወደ እጆቻችሁ ያስገባል። ይህን መልእክት አሁን ባለበት ቦታ ወደ እናንተ ሲደርስ አሜን ያላችሁ ተቀበሉ። እግዚአብሔር እንዲህ ብሎኛል። በዚህ 7 ቀን ውስጥ መለኮታዊ ጉብኝት፣ መለኮታዊ የእግዚአብሔር እጅ፣ መለኮታዊ የእግዚአብሔር ጣልቃ ገብነት በሕይወታችሁ ላይ የሚታዩበት ነው። ይህ መልእክት አሜን ብሎ ለሚቀበለው ሰው በኢየሱስ ስም በዚህ 7 ቀን ውስጥ አካልን የሚለብስበት ነው። ብዙዎቻችሁ የተጨነቃችሁ ያለቀሳችሁ፣ ምርኮዬ ተማረከ ያላችሁ፣ እያዘናችሁ እያለቀሳችሁ እያነባችሁ ተስፋ የቆረጣችሁ ያላችሁ ሰዎች ከዚህ በኋላ በዚህ 7 ቀናቶች ውስጥ መንፈስ ቅዱስ መለኮታዊ ጉብኝትን፣ ስኬትን፣ ታምራትን ወደ ሕይወታችሁ ላይ ሳመጣ አይቻለሁ። መጽሐፍ ቅዱስ ሲናገር መዝሙረኛው ዳዊት ምዕራፍ 126 ከቁጥር 1 ላይ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነናል። አያችሁ፣ በዚያን ጊዜ እግዚአብሔር አምላክ የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነናል አለ። ስለዚህ የእስራኤል ሰዎች የተማረከባቸው ምን ነበረ? ምርኳቸው ነበረ። ያንን ምርኮ እግዚአብሔር በእጥፍ ከመለሰላቸው በኋላ እነሱ ደግሞ በእግዚአብሔር ፊት እንደገና ደስ አላቸው ይላል። ኢየሱስ ጌታ ነው። በዚያች ጊዜ አፋችን ደስታ፣ አንደበታችን ሐሰትን ሞላ። በዚያን ጊዜ በሕዝብ ዘንድ እግዚአብሔር ታላቅ ነገር አደረገለት ደግሞ ተባለ። መመሰከር ጀመሩ። እንደገና ትመሰክራላችሁ። እንደገና በእግዚአብሔር ፊት በክብር ትቆማላችሁ። እንደገና ታሪካችሁ ይቀየራል። እንደገና ከዓይኖቻችሁ እንባ ይታበሳል። እንደገና የተዘጋ ደጆቻችሁ ይከፈታል። እንደገና የቆመ ነገሮቻችሁ ይቀጥላል። እንደገና ትጎበኛለሽ። እንደገና ትጎበኛለህ። ቤት እንደገና ይጎበኛል። ትዳር እንደገና ይጎበኛል። አገልግሎት እንደገና ይጎበኛል። ስራ እንደገና ይጎበኛል። ኢኮኖሚ እንደገና ይጎበኛል። እየተጨነቃችሁ፣ እያለቀሳችሁ፣ እያነባችሁ በሕይወታችሁ፣ በኑሯችሁ፣ በመንገዳችሁ፣ በትከታችሁ ተስፋ የቆረጣችሁ ሰዎች እግዚአብሔር ዳግም ይጎበኛችኋል አለ። እግዚአብሔር ዳግም ምርኳችሁን ይመልሳል አለ። እግዚአብሔር ዳግም የተዘጋ ደጆቻችሁን ይከፍታል አለ። የሚገርማችሁ ነገር እግዚአብሔር ታላቅ ነገር አደረገ። በዚህ ሳምንት ታላቅ ነገር እግዚአብሔር አደረገ ይባላል። በሕይወትሽ ላይ እግዚአብሔር ታላቅ ነገር አደረገ ይባላል። በመንደራችሁ ላይ፣ በሰፈራችሁ ላይ፣ በአገልግሎታችሁ ላይ፣ በኢኮኖሚያችሁ ላይ፣ በየትኛውም ጉዳይ ላይ እግዚአብሔር ከሷ ጋር አለ። እግዚአብሔር ረዳት፣ እግዚአብሔር ጎበኛት፣ እግዚአብሔር ደገፋት፣ እግዚአብሔር አቅም ሆነላት፣ እግዚአብሔር ጉልበት ሆነላት የሚያስብል መለኮታዊ ጉብኝት በእናንተና በቤታችሁ ላይ ይሆናል። ስለዚህ በዚህ መጽሐፍ ላይ የሚታዩበት ጊዜ የሚገርማችሁ ነገር የእስራኤል ሰዎች ምርኮ በተበዘበዘበት ጊዜ የሚገባና የሚወጣበትን አቅጣጫ ባጡ ጊዜ እግዚአብሔር ደግሞ ምርኮን መለሰላቸው። ልባቸው ሐሰትና ደስታን ሞላ ነው የሚለው። ከዛስ አንድ ቤታቸው ደግሞ በሳቅ ሞላ ነው የእግዚአብሔር ቃል የሚለው። በሕይወታችሁ ላይ፣ በላይፋችሁ ላይ፣ በመንገዳችሁ ላይ፣ በስኬታችሁ ላይ እግዚአብሔር ታላቅ ነገር እንዲያደርግላችሁ ትፈልጋላችሁ። በዚህ 7 ቀን ውስጥ እግዚአብሔር አምላክ በጠላቶቻችሁ ፊት ከፍታን ይጨምራል። በኑሯችሁ ላይ ታምራት መሆን ይጀምራል። በመንገዳችሁ ላይ ታምራት መሆን ይጀምራል። በአገልግሎታችሁ ላይ ታምራት መሆን ይጀምራል። በስኬታችሁ ላይ ታምራት መሆን ይጀምራል። በአገልግሎታችሁ ላይ ታምራት መሆን ይጀምራል። ከዛስ እግዚአብሔር ታላቅ ነገር አደረገ። ይህ መዝሙር በአንድ ሰው ቤት በዚህ 7 ቀን ሲዘመር አይቻለሁ። እንዲህ ብቻ ብሎ አላበቃም። ደስም አላለኝ። አቤቱ ደቡብ እንደ ፈሳሾች ምርኮችን መልሰላልና በለቅሶ የሚዘሩትን በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክሞ ያለቀሱ ተሰማሩ። በተመለሰ ጊዜ ነዳያቸውን ተሸክሞ ደስ እያላቸው ይመጣሉ ተብሎ ተጽፏል። በጌታ በኢየሱስ ስም ሳምንቱ የምስጋና ሳምንቱ የታምራት ነው። ሳምንቱ የጉብኝት ነው። እግዚአብሔር በሚያውቀው ይህን መልእክት በሕይወታችሁ ላይ፣ ይህን መልእክት በላይፋችሁ ላይ አምናችሁ የምትቀበሉ ከሆናችሁ የተቀበለው እግዚአብሔር በሕይወታችሁና በላይፋችሁ ላይ ከበባድ ታምራትን፣ ከበባድ ምስጋና በሮችን ይከፍትላችኋል። አሜን ብላችሁ ተቀበሉ። ብዙዎቻችሁ ምርኳችሁ ተማርኳል። እየሰራችሁ፣ እያገለገላችሁ፣ እየጸለያችሁ፣ እየተንበረከካችሁ፣ በየትኛውም ቦታይት እየተመላለሳችሁ ብዙ ነገር በጠላቶቻችሁ ተቆላልፏል። ዛሬ መንፈስ ቅዱስ እንዲህ ብሎኛል። በዚህ ቦታ ላይ ሆኜ እንድናገር የእግዚአብሔር ድምጽ ነው። ይሄ የእግዚአብሔር ድምጽ በሕይወታችሁ ላይ ሲመጣና ወደ ሕይወታችሁ ጋር ሲደርስ አሜን ሆኖልናል ብላችሁ ተቀበሉ።
በዚህ 7 ቀናቶች ውስጥ ምርኳችሁ ተመልሶ በእግዚአብሔርና በእግዚአብሔር ፊት በምስጋናና በታምራት የምትመጡበትን ጊዜ የሰራዊት ጌታ እግዚአብሔር እንዲህ ብሎኛል፣ አፋጥናለሁ፣ አስቸኩላለሁ፣ ጉብኝትን አደርጋለሁ፣ ታምራትን አደርጋለሁ አለኝ። አደራችሁ ይህን መልእክት የሰማችሁ ሰዎች ቢያንስ ለ50 ሰዎች ሼር አድርጉ፣ ሳብስክራይብ አድርጉ። ወደ እናንተ ዕለት በዕለት ይህ መልእክት እንዲደርስ ዶት ምልክቱን በመንካት ወደ እናንተ ጋር እንዲደርስ አድርጉ። ለብዙዎች ጋር ደግሞ እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። እወዳችኋለሁ። ዘመናችሁ ሙሉ ይሆን። ለጸሎት የምትፈልጉ በዋትስአፕና በቴሌግራም ደውላችሁ በረከቱን መካፈል ትችላላችሁ። 0914461408 ላይ በመደወል በረከቱን መካፈል ትችላላችሁ። ፕላስ ደግሞ 0914 ላይ 385014 ላይ በመደወል በረከቱን መካፈል ትችላላችሁ። እወዳችኋለሁ። መልካም ጊዜ